እኔ አንዳንድ የምር ነው በጣም ነው ግራ የሚገባኝ። ከራሴ ጋር ሁሉ ትግል ጀምራለሁ ያንን ነገር ላለማድረግ ብድር ስጠይቅ እያላቸው ሲከለክሉ ብዙ ነገር ስጠይቅ አቅማቸው እየቻለ እምቢ ሲሉ የምር ተስፋ የምትቆርጠው ያችን ሰዓት ነው። ይሄ ማናችንም አሁን እዚህ ጋር የሚያዳምጡት ሁሉ የእውነት ሊመሰክሩ ይችላሉ። ማንም ቀን 3 ቀን ወይ 2 ቀን አድሮ እግዚአብሔር ነው ተስፋ የሚል ሰው ካለ እውነት እኔ መሰክርለታለሁ። ምክንያቱም ያለን ነገር ባሟጠጥክ ቁጥር የእውነት እግዚአብሔር የለም ወይ ወደ ማለት ነው የምትሄደው። ቤተሰብ አለኝ ግን ይርቀኛል ብቻ አላውቅም። ምን ማድረግ እንዳለብኝ አታልቅሽ የአብናት የሚል አካውንት ይሰማል። አውራይ የአብናት ነኝ። የህያብ እናት አይደል እኮ። ሰላም ሰላም፣ እንዴት ነህ? እግዚአብሔር ይመስገን። አይሰማም? ይሰማል? ኦኬ እሺ። በጣም እኔ ግን ያው በከባድ ሁኔታ ውስጥ ነው ያለሁት። ማለት ያው በመከራ ውስጥ መከራ ስል ደግሞ ያው እግዚአብሔር ከሰማይ በታች የሰጠኝ የኑሮ የመጀመሪያ ነው ልል ይገባል። ማለት በቤተሰብ በሁሉም ሁኔታ እና አንዳንዴ ምን ማድረግ እንዳለብኝ ሁሉ አላውቅም። እሺ ማን ነበር ስምሽ? ያው የልጄ ስም ነው ህያብ፣ የልጅ እናት ነኝ። ለዛ ነው። ኦኬ አንቺ ማን ብለን እንጥራ? እኔን ቤቲ በላይ። እሺ ቤቲ። እና በጣም ግልጽ አድርገሽ ንገሪኝ፣ ምን አይነት ችግሮች ውስጥ ነው ያለሽው? አሁን እኛ እዚህ በቻልነው አቅም እዚህ ውስጥ ያሉ ወንድሞቻችን ገብተው በክርስቶስ ኢየሱስ ቃል ካሉበት መከራ፣ ካሉበት መጥፎ ልምምድ፣ ካሉበት መጥፎ የሆነ ሁኔታ ነፃ እንዲወጡ ነው በቻልነው አቅም በአይነቱ መራፍ ግብር ይጀምራል። እና ቤቲ ያለሽበት ምን አይነት ከባድ ሁኔታ ውስጥ ነው ያለሽው? መጥፎ ልምምድም ከሆነ ምን አይነት መጥፎ ልምምድ ውስጥ ነው ያለሽው? እሱን ነገር እስኪ በደንብ አድርገሽ ንገሪኝ። ያው አንደኛ በስራ በጣም መከራ ፈተና ይበዛብኛል። ሁለተኛ በኑሮ በከባድ ሁኔታ ውስጥ ከቤተሰብ ጋር ብዙ አይደለሁም፣ ብቻዬን ነኝ። ማለት በቃ አላውቅም። አንዳንዴ ለምን እንደሆነ ሁሉ አይገባኝም። የምኖረው ለልጄ ስል ይመስለኛል። ምናልባት የሰው ልጅ የሰውን ታሪክ ሊቀይር አይችልም፣ እግዚአብሔር ግን ይችላል። የኔን ህይወት ማንም ሰው ሊቀይረው አይችልም፣ ችግሬንም ሊፈታ አይችልም። ችግሬን መፍታት የሚችለው እግዚአብሔር ብቻ ነው ብዬ ነው የማምነው። አንዳንዴ ለሰዎች በነገርኳቸው ቁጥር ይርቁኛል። ለምን እንደሆነ ራሱ አላውቅም። ቤተሰብ አለኝ ግን ይርቀኛል። ብቻ አላውቅም። ምን ማድረግ እንዳለብኝ። አታልቅሽ አይዞሽ እሺ። በመጀመሪያ ስላወቅንሽ ስላገኘንሽ እጅግ በጣም ደስ ብሎናል። ላደምጥሽ የፈለኩበት ትልቁ ሪዝም ምንድን ነበር? ያው መጥፎ ልምዶች ውስጥ በጣም መጥፎ አይነት መንገዶች ውስጥ እየተጓዝሽ ያለሽ እህት መስለሽ ነው። እና እንዲህ አይነት ችግሮች እውነት ለመናገር እጅግ በጣም ብዙ ሰው ጋር ያሉ ችግሮች ናቸው። ምን አለ መሰለሽ ቤቲ፣
በጣም ከባድ ጊዜያቶችን እያሳለፍሽ ነው። ይሄ በጣም ግልጽ ነው። በተለይ እናት ሆነሽ በዛ ላይ ደግሞ የልጅ እናት ሆነሽ አይደል? ልጅ ወልደሽ እናት ሆነሽ ሴት ሆነሽ በስራ ከባድ ፈተና ውስጥ መግባት፣ ዙሪያሽ ያሉ ቤተሰቦችሽ ደግሞ በእነሱ ፊት መነሳት፣ ዙሪያሽ በምታውቂያቸው ሰዎች በጣም ፊት መነሳት እጅግ በጣም በጣም ከባድ ነገር ነው። ሰው ብዙ ጊዜ የሚከፋው የሰው ልጅ ፊቱን ሲያዞርበት ነው። ቤትሻ አንድ ማስተዋል ያለብሽ ነገር ግን በአንቺ ላይ ፊቱን የሚያዞር አምላክ የለሽም። እሺ፣ በአንቺ ላይ ከሁሉ በፊት ማወቅ መረት ያለብሽ ነገር ያ ነው። በአንቺ ላይ በልጅሽ ላይ ፊቱን የሚያዞር አምላክ የለሽም። ብዙ ሰዎች የሰውን በነገራችን ላይ ለሆኑ እነዚህ አሁን ፊታቸውን አዞሩብኝ ፊት ነሱኝ የምትያቸው ሰዎች በአጠቃላይ ለሆነ ሰው እንትናዬ እገለዬ ሲሉ ልትመለከች ይችያለሽ። ብዙ ጊዜ በዚህ ምድር ላይ ያለን ሰዎች በአጠቃላይ የሆነን ሰው እንትናዬ የምንለው እስካለው ድረስ እስካገኘ ድረስ የሆነ ነገር እስከሆነ ድረስ። ከዛ ውጭ ግን አለረለ ዝናው፣ ሀብቱ፣ ጤና ሁሉም ነገር ሲጠፋ እነዚህ ሰዎች በአጠቃላይ አብረው ጠፊዎች ናቸው። በአንቺ ግን በደስታሽን ጊዜ፣ በሀዘንሽን ጊዜ፣ በከፋሽ ጊዜ ማንም ሰው ሳይሰማሽ ባለቀሸባቸው ጊዜያቶች ሁሉ ፊቱን የማያዞርብሽ አምላክ አለሽ ቤት እና ምንም አይነት ምክር ልመክርሽ አይደለም። አንቺ የምትመከሪ ሰው አይደለሽም። ግን ጊዜ ጣለኝ ብለሽ ጊዜ ገፋኝ ብለሽ ሰዎች ፊታቸውን አዞሩብኝ ብለሽ በምንም ታምር የሚወድሽን አምላክ ክርስቶስ ኢየሱስን እንዳታማረር። እሺ ኦኬ፣ እሱ አለ አንቺን ከብዙ እሺ ይቅርታ። አሁን ቅድም ያልከው ራስን ማጥፋት፣ ሴተኛ አዳሪ መሆን ማለት ከየት ነው የሚመጡት? ከእንደዚህ አይነት ነገር እኮ ነው የሚመጣው አይደል? አሁን እኔ ልጄን ለማሳደግ ስል እንደዚህ አይነት ነገር ውስጥ ብገባ ማን ነው ተጠያቂው? እኔ ነኝ ማለት። አንዳንዴ ሰው አማራጭ ሲያጣ ነው እንደዚህ አይነት ህይወት ውስጥ የሚገባው አይደል? እና እንደዚህ አይነት ህይወት ውስጥ ብገባ አለመግባቴንስ ማለት አሁን እንደዚህ ብዬ አለመናገር እንጂ አለመግባቴንስ ማን ያውቃል? አሁን አንተ መከራ በሚለው ነው እንጂ ያዝከው። እንደዚህ አይነት ኃጢአቶች እኮ ደፍረን አናወራቸውም አይደል? አንናገራቸው። ለምን ታውቃለህ? ህይወትንና ራስንም ለማጥፋት ቢሆን ሰው እንደዚህ አንዳንድ ያው በእርግጥም እግዚአብሔር ልጅ ሲሰጠን የመኖር ትርጉምን እንድንጀምር ይሆናል አይደል? እኛ ራሳችንን ስለፈለገን። ግን አሁን እንደዚህ በሴተኛ መኖር ካልቻልኩ አሁን ቢከብደኝ ሁሌ ባላደርገው ገንዘብ ለማግኘት ስል ላደርገው እችላለሁ። ተጠያቂው ማን ነው? ማለት እኔ ከአቅሜ መቼም የሰው ልጅ ከአቅሙ በላይ ሲሆን እንደዚህ አይነት ህይወት ውስጥ የሚገባው አይደል? እና በጣም ግራ የሚገባኝ አንዳንዴ ሳስበው በእኔ ህይወት ውስጥ ማን ነው የሚጠየቅበት? መልስ እፈልጋለሁ። መልካም ቤትሻ፣ ጥሩ ጥያቄ ነው የጠየቅሽው። እኛ በጣም በችግሮች ውስጥ አልፈን ተርበን ተጠምተን ደክመን ወጥተን ወርደን ከባባድ የሚባሉ ነገሮች ደርሰውብን በተራብን ጊዜ በጠማን ጊዜ አማራጮች ስናጣ ራሳችንን ብናጠፋ ስጋችንን ብንሸጥ ለዚህ ሁሉ ተጠያቂው ማን ነው የሚል ነገር ነው የጠየቅሽኝና ቤትሻ ባጭሩ ለዚህ ሁሉ ተጠያቂው ምን ነው? እኛው ራሳችን ነን። ሁሉን ነገር በደንብ አድርገሽ አዳምጪኝ እሺ ቤቲ፣ በደንብ አድርገሽ አዳምጪኝ። የኛ ነፍስ ኦኬ፣ የኛ ነፍስ ከምንም ነገር ጋር አትወዳደርም። ምክንያቱም ለእያንዳንዳችን የሰማይ አምላክ የሆነው አባታችን የእምነታችን ጀማሪና ፈጻሚ የሆነው ክርስቶስ ኢየሱስ ዋጋ ከፍሎልናል። በመስቀል ላይ ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ዋጋ ከፍሎልናል። ምንም አይነት መከራ ቢደርስብን እርሱ ከከፈለልን ዋጋ ጋር አይነጻጸርም። በጣም በነገራችን ላይ ሰው አንደበት አውጥቶ አለመናገሩ እንጂ በየቤቱ ሁሉም በውስጡ የያዘው ብዙ ችግር አለ። ተወዳጆች፣ በነገራችን ላይ ሰዎች ስለለበሱ አይደለም፣ ሰዎች ስላጌጡ አይደለም፣ ሰዎች የሆነ ውድ የሆነ ሌክዠሪ የሆኑ ነገሮችን ንብረት አድርገው ስለያዙ አይደለም። የምትመለከቱት ምድራዊ የሆነ ሰው በአጠቃላይ ሁሉም እንደየአቅሙ በየቤቱ ያለው በጣም ብዙ ገመና አለው።
በጣም ብዙ አይነት ችግር አለበት። ከዛ ችግር ግን ልንርቅ የምንችለው ልንሸሽ የምንችለው ኃጢአትን በኃጢአቱ ወይም ደግሞ ስህተትን በስህተት አጣፍተን አይደለም ነው ቤቲ። በቃ መረዳት ያለብሽ ትልቁ ነገር ያ አንድን የሆነን ችግር ፊክስ ልናደርግ የምንችለው ልናስተካክል የምንችለው ስህተትን በስህተት በማጣፋት አይደለም። ስህተትን በስህተት በማጣፋት አይደለም። ትልቁ ነገር እያንዳንዱ ክርስቲያን የተጋድሎ ህይወት ያስፈልገዋል። ምን አለ መሰላችሁ እኔ ከራሴ አንድ ተሞክሮ ልንገራችሁ ቤቲ። እስኪ ምናልባት የተወሰኑ ሀሳቦችን አንቺ የምታገኝበት ከሆነ እኔ ከዚህ ቀደም በጣም ገና ይሄ ልጅ በነበርኩበት ሰዓት ላይ ከኢትዮጵያ ለመውጣት ከሀገር ቤት ለመውጣት የሩጫ ህይወትን ጀምሬ ነበረ እና በሩጫ ህይወት በጣም ብዙ ጊዜ ለፍቻለሁ፣ ደክሜያለሁ፣ በጣም ብዙ ገንዘብ አውጥቻለሁ እና ሁሉንም ማሟላት ያለብኝን ነገር ካሟላው በኋላ ቅድም እንዳልኳችሁ ቀድሞም ዓላማዬ ምንድን ነበር? ከሀገር መውጣት ነው። እዚህ ምንም ተስፋ የለኝም ብዬ ነው የማስበው። እዚህ ምንም ተስፋ የለኝም፣ ምንም ነገር የለኝም፣ ምንም ሰርቼ ልለወጥ አልችልም፣ ምንም ላገኝ አልችልም፣ የሚረዳኝ ሰው የለም ብዬ ነው ማለት ነው። ስለዚህ ያለኝ ብቸኛው አማራጭ አንዲት ቀዳዳ ለራሴ ፈጠርኩኝ፣ ከሀገር መውጣት ነው። በቃ ከሀገር ካልወጣሁ ልበላ አልችልም፣ ልኖር አልችልም፣ ልሰራ አልችልም። እና ይሄንን አስቤ ያልዞርኩበት ቤተክርስቲያን የለም ተወዳጆች፣ ያልዞርኩበት በቃ ስለት ያልተሳልኩበት ቦታ የለም። በየገዳሙ በሄድኩበት ቤተክርስቲያን ሁሉ እግዚአብሔር አምላኬን ይሄን ነገር እንዲያሳካልኝ ደጋግሜ ለመንኩት። የማይደርስ የለም። አንድ ሀገር ኢንቪቴሽን መጥቶልኝ ሄጄ መወዳደርበት አጋጣሚ መጣና ፕሮሰስ ለመጀመር ወደ አንድ ኤምባሲ ጎራ ላለው እዛ በጣም ብዙ ከለፈውኝ በኋላ በጣም የሚገርማቸው ነገር ከኔ ጋር ያሉ ሰዎች በአጠቃላይ ቪዛ ተመቶላቸው ቪዛውን አግኝተው ወደዛ ሀገር ለመሄድ ለመወዳደር ያው ፕሮሰሳቸውን ጨርሰው ይመለሳሉ። እኔ ግን በፍጹም ቪዛ አይሰጥም ተብዬ ተመለስኩኝ። ክርስቲያኖች የዛን ቀን እስጢፋኖስ ቤተክርስቲያን መሬት ላይ እንዴት እየተንከባለልኩ እንዳለቀስኩ ያስታውሳል። እግዚአብሔር አንተ የለህም ብዬ ማለት ነው። የለህም እያልኩት ያለሁት ለምን እንደሆነ ገብቷቸዋል። እኔ ያሰብኩትን ስላላደረገልኝ እሱ ያሰበልኝን ስላላደረገልኝ አይደለም። እግዚአብሔር ያሰበልኝንማ ይሁ አድርጎልኛል። እኔ ያሰብኩትን ግን ስላላደረገልኝ እግዚአብሔር የት ነው ያለው? በቃ አንተ የለህም እያልኩኝ ስለ እውነት መሬት ላይ እየተንከባለልኩኝ ያልቅሻለሁ፣ እንባዬን አፍስሻለሁ። ድምፄን ከፍ አድርጌ ማለት ነው ሰው ይየኝ ሳልጨነቅ በቃ በጣም ጮክ ብዬ ድምፄ እየተሰማ በዛ መቅደስ ስር ሆኜ ያልቅሻለሁ። ግን ያንን ጩኸቴን ሰምቶ እግዚአብሔር ዝም ብሏል። ያንን ጩኸቴን ሰምቶ እግዚአብሔር ዝም ያለው ጨካኝ አባት ሆኖ አይደለም። ያንን ጩኸቴን ሰምቶ እግዚአብሔር ዝም ብሎ ያሳለፈው እርሱ እኔ ላይ የሚጨክን አምላክ ሆኖ አይደለም። ክርስቲያኖች የሚጨክን አምላክ ሆኖ አይደለም። በሰቀሉት ላይ እንኳን የጨከነ አምላክ የለንም። ንስሐ የሚገቡበትን አርማ ዘመን የሰጠ አምላክ ነው ያለን። እርኩስ ምራቃቸውን ሲተፉበት፣ በጥፊ ሲጸፉት፣ በጅራፍ ሲገርፉት፣ የሾህ አክሊል ሲደፉበት 13 አይነት ህማም እንዲቀበል ያደረጉትን ነፍሳት ሰንኳ ክርስቶስ 40 ዓመት የንስሐን እድሜን የሰጣቸው። እኛ ላይ የሚጨክን አምላክ የለን። እነዛን ሁሉ እንባዎቼን ግን ሳፈስ ስጮህ ወደ እርሱ ሳለቅስ ሳነባ ጌታዬ ሆይ የት ነው ያለኸው ስለው ልክ እነዛን ሁሉ እንባዎቼን በአጠቃላይ ክርስቶስ ሳይቆጥራቸው ቀርቶ አይደለም ዝም ያለኝ። ግን ለእኔ የሚገባውን ነገር እርሱ ያውቃልና ዝም ማለት ባለበት ሰዓት በቃ ዝም አለኝ። እነዛ ሁሉ ነገሮች ካለፉ በኋላ ብዙ ነገሮች ደረጃ ሆነው በጣም የሚገርማቸው ነገር እነዛ የሄድኩባቸው ቦታዎች ሁሉ የገባሁበት የሩጫ ህይወት ሁሉ ሳይቀር ጎራ ያልኩባቸው መንገዶች ሁሉ ሳይቀሩ ደረጃና መንገድ ሆነውኝ ዛሬ ላለሁበት ደረጃ በቃ እግዚአብሔር የተመሰገነ። ዛሬ የክርስቶስ ኢየሱስን ቃል ለሰዎች ያካፈላሉ። ሌላውን ተውት፣ ክርስቶስ በእኔ ህይወት ያደረገውን ነገር ተውት። ዛሬ የእርሱን ቃል ግን አንደበቱን ሰጥቶኝ አንደበተ ርቱዕ ሆኜ ለሌሎች ሰዎች ያካፍላሉ። በእርሱ በክርስቶስ ኢየሱስ ቃል ሰዎችን የሚያጽናኑ ቃሎችን እናገራሉ። በማን ጸጋ? በማን ኃይል? በእግዚአብሔር ኃይል። ያኔ እንደዛ ሳነባ ያኔ እንደዛ ስጮህ እየሰማኝ ጸጥ ያለው የዛሬዋን ቀን እሱ ስለሚያውቃት ነው። ቤቴ አንቺ ስትጮሂ አንቺ ስታለቅሺ ማንም ሳይሰማሽ ብርድ ልብስ ውስጥ ገብሰሽ ስቅስቅ ብለሽ ስታለቅሺ እያንዳንዷን እንባሽን ክርስቶስ ሳይቆጥራት ቀርቶ እንዳይመስልሽ። ግን መልካም የሆነ ነገር ሊያመጣ ሲል ክርስቶስ ሁላችን ይፈተናል።
እንፈተናለን። እንኳን ክርስቲያን ወርቅ ራሱ በእሳት ይፈተናል። ወርቅ ሲወጣ ሁላችሁም ታውቃላችሁ አይደል? ወርቅ ሲወጣ ከጭቃ ጋር ከድንጋይ ጋር ከብዙ ነገር ጋር ተቀላቅሎ ነው የሚገኘው። ያ ወርቅ በውስጡ ያለው ነገር በአጠቃላይ በመጀመሪያ እንዲጣራ በመጀመሪያ በውሃ ይታጠባል። በውሃ የታጠበ ወርቅ ደግሞ ሲቀልጥ ምናልባት በተለያዩ አይነት ምድራዊ የሆኑ ስርዓቶች የተለያዩ አይነት ሚነራሎች ተዋህደውትም ከሆነ እነዛ ለመለየት ደግሞ በጣም ከባድ በሆነ እሳት ይግላል፣ ይቀልጣል። ቀልጦ እንደ አዲስ ይቀጠቀጣል። ወርቅ እንኳን ይሄ ሁሉ ፕሮሰስ አልፎ ነው። እኛ ደግሞ በክርስቶስ ኢየሱስ ምናምን ነፍሳት በአጠቃላይ ገና በጣም ብዙ ፈተኖች እንፈተናለን። ክርስቶስ ለትልቅ ክብር ሲመርጠን እንፈተናለን በብዙ ነገር። በመጀመሪያ ማስተዋል ያለብን ነገር ቤቲ፣ አንድ ስህተት በሌላ ስህተት አይስተካከልም። አንድ ስህተት በሌላ ስህተት አይጣፋም። ባይሆን ግን መርሳት የሌለብን ነገር እያንዳንዱ እንባችንን የሚቆጥር አምላክ አለ። ጊዜዋ ስትደርስ ጠብቁ ሁሉን በሁሉ አድርጎ የሚሰጥ አንድ ነገር ሲባል ሰምታችሁ ታውቃላችሁ? ምናልባት ለሁላችሁም እንዲሁ ሁሉም ነገር ለበጎ ነው ሲባል ሰምታችሁ ታውቃላችሁ አይደል? ሁሉም ነገር ለበጎ ነው። አሁን በጣም ችግር ውስጥ ያሉ ሰዎችን ሄዳችሁ አይዟችሁ ሁሉም ነገር ለበጎ ነው በትሏችሁ አይሰማችሁም። ማንም ሰው አይሰማም። ችግር ውስጥ ሆኖ ማንም ሰው አይሰማም። ቤትሽ ማንም ሰው ሀዘን ውስጥ ሆኖ ድካም ውስጥ ሆኖ ዝሎ በመንፈሳዊ ነገር በጣም ተዳክሞ አይዞ ሁሉም ነገር ለበጎ ነው ቢሉት ማንም ሰው አይሰማም። ለበጎ እንደሆነ ግን መናቀው ቤትሽ መቼ እንደሆነ ታውቂያለሽ? እግዚአብሔር ሁሉም ነገር ለበጎ አድርጎ ያሳየን ቀን ያቺ ቀን ትደርሳለች። ለካ ያን ያነበውት ለዚህ ነበር። ለካ ያን እንበይን ያፈሰሱት ከለዚህ ነበር። ለካ ያኔ ተርቤ ያለፍኩት ለዚህ ነበር። ለካ ያኔ እንደዛ ወድቄ ተነሳሁት ለዚህ ነበር። ምን ልባትን ቀን ግን ክርስቶስ ያመጣታል። እስከዛው ድረስ ግን የሚጸና ጸንቶ መቆም አለበት። በዓለመ መላእክት ልክ ቅዱስ ገብርኤል ንቁም በበህላዌን እንደያለ በየእምነታችን ጸንተን እንቁም እንዳለ ሁሉ እያንዳንዱ በክርስቶስ ኢየሱስ የሚያምንም ደግሞ በአጠቃላይ በእምነቱ ጸንቶ መቆም አለበት። እርቦኛል ብሎ ክሩን የሚበጥስ ካለ ጠምቶኛል ብሎ ከክርስቶስ ኢየሱስ ፈቃድ ዘወር የሚል ካለ ግን እሱ በነፍሱ ላይ ዳን ማምጣት ተወዳጆች፣ በነፍሳችን ላይ ዳን ማምጣት የለብንም። ሰማዕታት ግን እሺ ልጠይቅ። እሺ ምናልባት አሁን እንደዚህ ያልከው ማለት ነው የእውነት ተርበህ ታውቃለህ? ጥያቄሽን ጨርሽው መልስልሻለሁ። እንደዚህ ልል የፈለግኩት ማናችንም በዛ ቦታ ስንሆን ምን እንደምንወስን አናውቀው። የእውነት ነው የምልህ። ማለት ያ ሰዓት ለአንተ የመኖርና የመሞት ሰዓት ነው። ምናልባት 1 ቀን 2 ቀን 3 ቀን ሲሆን ተስፋ ማን ነው ማለት እኔ የምር ነው የምልህ። ይሄ ማናችንም አሁን እዚህ ጋር የሚያዳምጡት ሁሉ የእውነት ሊመሰክሩ ይችላሉ። ማንም ቀን 3 ቀን ወይ 2 ቀን አድሮ እግዚአብሔር ነው ተስፋ የሚል ሰው ካለ እውነት እኔ መሰክርለታለሁ። ምክንያቱም ያለን ነገር ባሟጠጥክ ቁጥር የእውነት እግዚአብሔር የለም ወይ ወደ ማለት ነው የምትሄደው። ምክንያቱም አንደኛ ራብ ምን ያደርጋል? መጣማት ምን ያደርጋል? የምታስበው እግዚአብሔር የለም ሳይሆን ያ የውስጥን ስሜት ነው። ምክንያቱም እኛ ሰዎች ነን አይደል? ሁላችንም እስቲ እዚህ ጋር ያለነው እናዳምጥ። ማለት በዛ ስሜት ውስጥ ስናልፍ በጣም ነው የሚከብደው። በጣም ማለት እስቲ አንድ ሰው አስበው እየራበው ከጎኑ ያለ ሰው ጠግቦ ሲበላ እኔ እንጃ በጣም ነው። እኔና ቀደም ያልኩ ማን ነው ተጠያቂው ያልኩ እያንዳንዳችን ከጎናችን ያለውን ሰው ተጠያቂዎች እኛ ነን። እኛ ጠግበን እየበላን ከጎናችን ያለው እየተራበ ራሱን ሲያማርር ኃጢአት ሲሰራ ሲሰርቅ ሲዘሙት እያየን እንሳለቅበታል። ለዚህ ነው ማን ነው ተጠያቂው? መጀመሪያ ከእግዚአብሔር በታች እኛ ከጎን ያለነው ሰዎች ተጠያቂዎች ነን። ያንን ሰው እኮ ቅርባችን አድርገን ማዳን እንችላለን። በገንዘብ፣ በጸሎት፣ በትምህርት፣ በሃይማኖት በቃ መመለስ ባለብን መንገድ ላይ መጀመሪያ እኛ ነን አቀርቡ ያለነው። ቤተሰብ ሊሆን ይችላል፣ ጓደኛ ሊሆን ይችላል፣ ማንም ሰው። ለዚህ ነው ተጠያቂው ማን ነው ያልኩት። አንድ ሰው እርቦት እኔ ምር ነው ማለት እርቦት ማጅራ መጥቶ ሌባ ሲያዝ መጀመሪያ ያዘው ለምን ዘረቀ ነው የምለው። እርቦት ከሆነ ትክክል ነው በቃ
ምክንያቱም ለመኖር ማለት አይነ ያያት ሞትም ማንም ሰው እንዲህ ብሎ የምር እኔ አላቅም እንዲህ ብሎ የእውነት እኔ ከሬንሽ እሞታለሁ እንዲህ እኔ እንጃ የምንልበት ጊዜ አላቅም። እግዚአብሔር ጥንካሬውን ካልሰጠ ምን ካላለ የምንኖር ሰዎች አይደለም። እና እኔ አንዳንድ የምር ነው የምልህ በጣም ነው ግራ የሚገባኝ። ከራሴ ጋር ሁሉ ትግል ጀምራለሁ ያንን ነገር ላለማድረግ ብድር ስጠይቅ እያላቸው ሲከለክሉ ብዙ ነገር ስጠይቅ አቅማቸው እየቻለ እምቢ ሲሉ የምር ተስፋ የምትቆርጠው ያችን ሰዓት ነው። ምክንያቱም አንድ ሰው ተስፋ የሚሰጥ ትፈልጋለህ ለእግዚአብሔር ማለት ለነፍሱ የሚኖር እኛ ክርስቲያን ነን፣ እኛ ኦርቶዶክስ ነን፣ እኛ እግዚአብሔር ሰዎች ነን። ግን ያንን ሰው በጸሎት እንኳን ለማገዝ ፈቃደኛ ነን። ካሬ ትርጉሙ ምንድን ነው? መረዳ አሁን ቀደም እንዳልከው ወደ ሴተኛ ዳሪ ወደ ራስ መጥፋት አልክ። መርዳት ከምን ይጀምራል? እኔ የምር ነው የምልህ ማንም ሰው በገንዘብ ቢረዳኝ የኔን ህይወት ሊቀይር አይችልም። ግን ቢጸልይልኝ የኔን ህይወት ይቀይራል። ገባህ? እኔ የምፈልገው ከኢትዮጵያ ህዝብ ጸሎት ነው። እስከ መጨረሻው ድኜ በራሴ መቆም ፈልጋለሁ። ቤተሻይ አንቺን በክርስቶስ ፍቅር ላረምሽ የምፈልገው ትልቁ ነገር አይ ነው በጣም ሀዘን ላይ ነሽ። በጣም ብዙ ችግሮች ተደራርበውብሻል። የኛን ስህተት ግን ወደ ሰዎች ስህተት ማዞር አንችልም። እመኑ ልንገራችሁ በሰማይ ቤት መቼም የሁላችን ዓላማ ምንድነው? እዚህ ውስጥ ያለን በአጠቃላይ የሁላችን ዓላማ ምንድነው? ኖረን ተስፋ የምናረጋት መንግስተ ሰማያትን መውረስ ነው። መንግስት የእግዚአብሔርን መንግስት የምንወርሰው ደግሞ በመጀመሪያ በክርስቶስ ኢየሱስ በማመን ነው። ከዛ በኋላ ደግሞ እያንዳንዱ ክርስቲያን ደግሞ በበጎ ስራ መጽናት አለበት። ለሁሉ እንደየስራው የሚያስረክብ አምላክ አለ። ለዛም ነው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ከቁጥር 6 እና 7 ላይ 6 ላይ እንደምን ይላል? እርሱ ለሁሉ እንደየስራው ይከፍላል፣ እንደየስራው ይፈርዳል ይላል። እንደየስራችን የሚፈርድ አምላክ አለ። አሁን ማንኛችን እንንተና እኮ እንደዚህ ስላደረጉ ነው እኔ እንትን የሆንኩት። አሁን ለምሳሌ ፈለገ አትናቴዎስ እንደው እንበልና የሰይጣን ጆሮ ይደፈን እግዚአብሔር አምላክ በቤቱ ያጽነው እና የሆኑ ሰዎች እኮ ስለገፉኝ ነው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወጣሁት ቢል የከንቱ ጩኸት ነው። ኦኬ ክርስቶስን የሚያክልን አምላክ ለመካዴ የሆኑ ሰዎችን ተከሳሽ አድርጌ ማቆም አልችልም። ይሄ የኔ የራሴ ድክመት ነው። ሰዎች እየገፉኝ ነበረ፣ ግን ሰዎች እየገፉኝ አልነበረም ማለት ግን አይደለም። ለምሳሌ ሰዎች ገፍተው ሊሆን ይችላል፣ ሰዎች ብዙ ነገር አድርሰው ሊሆን ይችላል፣ በጣም ብዙ አይነት አሻጥር ሰርቶ ሊሆን ይችላል። ነገር ግን እነርሱን ሁሉ እነሱ የሰሩትንም ሰንሰለት በጣጥሶ የሚጥል አምላክ ስላለኝ በእምነት ልጸና ይገባል። በዚህ ምድር ላይ ያሉ ወይ ሁለት ነገር ላስታውሳችሁ። የመጀመሪያው ለምሳሌ ቅርብ ጊዜ የተወሰኑ ዓመታት በፊት በሊቢያ በረሃ ላይ የታረዱ ሰዎች ታስታውሳላችሁ? በስለት አንገታቸው ታርዶ ደማቸው የፈሰሱ ሰዎችን ታስታውሳላችሁ? ሁላችን የዚህ አይነቱ እምነት አለ ነው? የዚህ አይነቱ ጽናት አለ ነው? የለንም። እነዛ ሰዎች የደማቸው የፈሰሰው ለምንድን ነበር? ከሁሉ በላይ መራብ አይደለም፣ መጠማት አይደለም፣ አንገትን በስለት እየታረዱ ስቃይ ውስጥ ነበሩ። ለተወሰኑ ደቂቃዎች ልክ በየቤታችሁ እንደምታርዷቸው በጎችና ፍየሎች የሲቃን ድምፅ እያሰሙ ሲሰቃዩና እጅግ በጣም ለመተንፈስ ሲቸገሩ ነበር። ምታስታውሱ ከነበረ ማለት ነው። እነዚህ ሰዎች ወጣቶች ናቸው። ኑሯቸውን ለማሸነፍ ብለው የወጡ ኑሯቸውን ለማሸነፍ ብለው ቤተሰቦቻቸውን ለመርዳት ብለው ከሀገር ቤት የወጡ ሰዎች ነበሩ። ምንም አይነት መንፈሳዊ ህይወት የላቸው። እግዚአብሔር አምላክ እንዲህ አይነት ታሪክ ቀያሪ ነው። ሁላችሁም ፕሊስ በደንብ አዳምጡ። ጠዋት የተጠሩ አሉ ክርስቶስን ለማገልገል ወደ ክርስቶስ ኢየሱስ ለመቅረብ በጧት የተጠሩ አሉ ተወዳጆች። ከሰዓት የተጠሩ አሉ። ከሰዓት ደግሞ ከሰዓት የተጠሩ ማለት ከተወሰነ ጊዜ በኋላ ትዳር ኖሯቸው አግብተው ወልደው በዛ እድሜ ሌቭል ላይ ሆነው ወደ ክርስቶስ ኢየሱስ የሚጠሩ
አገልግሎቱን የሚቀላቀሉ በህይወታቸው የክርስቶስ ኢየሱስን ወንጌል የሚሰብኩ ነፍሳት አሉ። በ11ኛው ሰዓት ደግሞ የሚጠሩ አሉ። በቃ በህይወታቸው መጨረሻ አካባቢ ደግሞ የሚጠሩ አሉ። እነዚህ ሰማዕታት የሆኑ ወንድሞቻችን በህይወታቸው በስተመጨረሻ ለክርስቶስ ኢየሱስ ሰማዕትነት የተመረጡ ነፍሳት ነበሩ። ከአንገታችሁ ማህተባችሁን ብቻ አውጡ ነው የተባሉት። ሁላችሁም በደንብ አዳምጡ። እነዛ ሰዎች የተባሉት ከአንገታችሁ ማህተባችሁን ብቻ ምን በሉ አውጡ ነበር የተባሉት። ከአንገታችሁ ማህተባችሁን ብቻ አውጡ ተብለው ማህተባችን ሊቢያ በረሃ ላይ አንገታቸውን ለስለት አሳልፈው ሰጥተዋል። ልክ እንደ ቅዱሳን አባቶቻቸው። ትልቁ ችግር ምንድነው መሰላችሁ? እናንተ ከዚህ ቀደም የምትሰሟቸው ቅዱሳን የሆኑ ሰዎች ስለ ክርስቶስ የተጋደሉትን ተጋድሎ በዚህ ዘመን ያሉ ሰዎች መጋደል የማይችሉ ይመስላችኋል። ክርስቲያን የሆናችሁ ወንድሞች ሁላችሁም ልታስቡ የሚገባው ነገር በዘመነ ሰማዕታትም ጭምር ይሁን በእያንዳንዱ የክርስትና ታሪክ ላይ ቅዱሳን የተጋደሉትን ተጋድሎ ልንጋደል ዘንድ ነው እኛ ክርስቲያን የሆኑ። ልክ ክርስቶስ ዙፋኑን ክብሩን ትቶ የሰውን ልጅ ከወደቀበት ማንነት ለማንሳት ከፈሰሰበት የኃጢአት ቅባት አጥቦ ለማንጻት ሰው ሆኖ መጥቶ ክብሩን ዝቅ አድርጎ የሚፈራ ኃያል ግሩም ሆኖ ሳለ ስጋን ለብሶ በምድር ተመላልሶ የሰው ልጅ ከዲያብሎስ ባርነት ነፃ እንዳወጣ ሁሉ እኛም ደግሞ ስለርሱ ብዙ ነገርን ትተን እንከተለዋለን። ኦኬ። ስለዚህ መከራን የሚፈተኑ ብዙ ሰዎች አሉ። ይሄን እንድታውቁት ያክል ነው። እና በዚህ ዘመን አሁን እኛ እንደው መራብ እንችላለን ወይ? እግዚአብሔር በሚያውቁ በፍጹም ቤትሽ አንችልም። መጠማት እንችላለን ወይ? አንችልም። ማንም ሰው መራብን መጠማትም አይችልም። እችላለሁ ብሎም እንትን ውስጥ ሊገባ የሚችል ይሆናል አይደለ? ምንድነው የሚባለው? ድርድር ውስጥ ሊገባ የሚችልም ሰው የለም። ይሄ በጣም ከባድ ፈተና ነው። ቀላል ፈተና ነው አይደለም። ቤትሻ መረዳት ያለብሽ ነገር ግን ሁሉን የሚያሳልፍ አምላክ አለሽ። ቤትሻ እነዚህን ታይሞች ሁሉ አልፈሽ መሻገር የምትፈልጊ ከሆነ አንድ ነገር ብቻ ልታረጊ፣ እኔ በክርስቶስ ፍቅር በወንድምነት አንድ ነገር ብቻ ልጠይቅሽ። ዙሪያሽ ያሉ መልካም የሆኑ መጥፎ የሆኑ ሰዎችንም እርሻቸው። መልካም የሆኑ ሰዎችንም ተመልክተሽ መልካምነታቸውን አይተሽ ልክ የቆሰለች አህያ ማርጨና ብትመጣ ቁስሏን ተጸይፈን ማሩን እንደምንበላ ሁሉ መልካም ከሆኑ ሰዎች መልካምነታቸውን፣ መጥፎ የሆኑም ሰዎች ደግሞ መጥፎነታቸውን ተመልክተን እኛ ወደፊት እንጓዝ። እንደ ሎጥ ሚስት ወደኋላ እንመልከት። በእንደዚህ አይነት ከባድ ፈተናዎች ውስጥ ስንሆን እባካችሁን ሁሉ የሚያስችለውን በቃ ሁሉን ሊያስችለን የሚችለው ክርስቶስን እንመልከተው። ቤትሻ ክርስቶስ ሁሉን ያስችላል። ለምሳሌ በድንጋይ መመታት ሰው ይችላል ወይ? አይችልም። በአንድ ድንጋይ ሰው መመታት ይችላል ወይ? አይችልም። ግን ክርስቶስ ያስችላል። እነ እስጢፋኖስ ችለውት ነበር፣ ክርስቶስ አስችሏቸው። በሰይፍ መቀላት አሁን ሰው እኔ እስቲ እንሂድና በሰይፍ እንቀላ ብንል እንችላለን? አንችልም። ግን ሰማዕታትን ያስቻለ አምላክ አለ። እነ ቅዱስ ጳውሎስን፣ እነ ቅዱስ አርሴማን፣ እነ ቅዱስ ጊዮርጊስን ስለትን ያስቻለ አምላክ አለ። እነ ቅዱስ ቶማስን፣ ሐዋርያው ቶማስ ስለትን ያስቻለ አምላክ አለ። እርሱም ደግሞ ስሙ ኢየሱስ ክርስቶስ። ረሃብን፣ ጥምን ሰዎች ይችላሉ? አይችሉም። የእስራኤልን ሕዝብ ግን ረሃብና ጥምን ያስቻለ ደግሞ አምላክ አለን። ነቢዩ ኤልያስን ረሃብና ጥምን ደግሞ ያስቻለ አምላክ አለን። እርሱም ማን ነው? ክርስቶስ ኢየሱስ። ሰው በሰውነቱ ይችላል ወይ? የትሻ ግልጽ እኮ ነው፣ አይችልም። ዛሬ እዚህ ላይቭ ላይ ያሉትን 7000 ሰዎች በአጠቃላይ ያሰልፈሽ እኔ የተቀበሉትን ችግር ትችላለህ ብትይ ሁሉም ምላሻለ አንችልም። ማንም አረ ምን ቀላል ነው፣ ምን እንዳንቺ አይነት ፈተና ቢመጣብኝ እኔ እንደዚህ ያደርጋለሁ። ይሄ ሞኝነት ነው። ታስታውሱ ከነበረ የዛሬ ስንት ጊዜ የሆነ ሬዲዮ ፕሮግራም ላይ የሆኑ ሰዎች ትዳር ታሪክ ይቀርብና እሷ እንደዚህ ያደረገች እሱ ደግሞ እንደዚህ ያደረገ እና እንደው እናንተ ብትሆኑ ምን ታደርጋላችሁ ተብሎ ፕሮግራሙ ነው ይቀርባል። እና የተለያዩ ሰዎች እኔ በሆን እንደዚህ ያደርግ ነበር ይላል። እና የተለያዩ ሰዎች ደግሞ ከነሱ ተሞክሮ ሰምቶ የሆነ ውሳኔ ለመወሰን ይላሉ። በጣም ስህተት ነው። እውርን እውር ሲመራው ይባላል። በመጀመሪያ ማንም በቆመበት ቦታ ላይ ሊቆም አይችልም። ማንም የማንንም ፈተና ጸንቶም ሊቋቋሙ አይችልም። ይሄ በፍጹም ውሸት ነው። ነገር ግን ከባድ የሆነ ፈተና ሲመጣብን እናስተውል። ሁሉን የሚያስችል አምላክ አለን። ማነው እርሱ? ክርስቶስ ኢየሱስ። ሁሉን የሚያስችል ማጣትን፣ መቸገርን ሰው ይችላል ወይ? አይችልም። ዛሬ ፈለገ አትናቴዎስ
የሆነ ነገር ደርሶበት እንበልና ሁሉ ዙሪያ ያለውን ነገር ቢያጣ መራብን ማጣትን ይችላል አይችልም? ፈለገ አትናቴዎስ አይደለም እዚህ ላይ የሚከታተሉ ነገ ከነገ ወዲያም ይሄንን መልእክት የሚያዩ ሰዎች በአጠቃላይ በጣም መራብን፣ በጣም መጠማትን፣ በጣም መቸገርን፣ በትንሹም ማጣትን፣ በትንሹም መቸገርን ይችላሉ አይችሉም? ግን ችግር ቢመጣ መራብ ቢመጣ ማጣት ቢመጣ የሚያስችል አምላክ አለ። ማን ነው እርሱ? ክርስቶስ ኢየሱስ። የኢዮብን ታሪክ አስተውሱ ክርስቲያኖች ባካችሁ። አንዳንድ ጊዜ በመጽሐፍ ቅዱስ ላይ የተቀመጡትን ሐሳቦች የታሪክን ክፍሎች እንደ ተረት ተረት አይታችሁ አትለፏቸው። የቅዱሳኑ ተጋድሎ የተቀመጠልን የነሱን ተጋድሎ ተመልክተን እኛ እንድንጸና ዘንድ ነው። በዚህ ዘመን ምሳሌ የሚሆንን ሰው ስለሌለ፣ በዚህ ዘመን ለኛ ምሳሌ ሊሆን የሚችል ሰው ስለሌለ የቅዱሳኑ ታሪክ አለ። ኢዮብን ምሳሌ እንዳደርግ 11 ልጆቹን አጣ፣ ሀብት ንብረቱን አጣ። አቶ ግን መጽናትን አቶ ግን ጊዜን ማሳለፍን አስችሎት አየን። በማን? በእግዚአብሔር። ስለዚህ መርሳት የለባችሁ የእግዚአብሔር ጸጋ ከሁላችን ጋር ነው። በዚህ አጋጣሚ ተርባችሁ ያላችሁ፣ ተጠምታችሁ ያላችሁ፣ በእስር ላይ ያላችሁ፣ ታርዛችሁ ያላችሁ፣ በስደት ላይ ያላችሁ፣ በስደት ላይ በባዳ ሰው መከራ እየደረሰባችሁ ያላችሁ፣ ተቸግራችሁ ያላችሁ፣ ታማችሁ ያላችሁ፣ ተጨንቃችሁ ያላችሁ፣ በአልጋ ላይ የወደቃችሁ፣ በደዌ ዳኛ የተያዛችሁ፣ ተጎሳቅላችሁ ያላችሁ፣ ብዙ ነገር አጣችሁ ያላችሁ፣ አግኝታችሁ ወደ ታች ወርዳችሁ ያጣችሁ ሁላችሁ እንዳትረሱ። ሁላችንንም አተን ጭምር ተረበን፣ ተጠምተን፣ ቸግረን፣ በእስር ላይ ሆነን ኢቭን አውሬ በሚመላለስበት ጫካ ላይ ሁሉ ተጥለን ዛሬን አልፈን እንድኖር የፈቀደልን እግዚአብሔር ነው። ስለዚህ እንዳትረሱ የእግዚአብሔር ጸጋ ከኛ ጋር ነው። ቤትሻ መርሳት የለብሽም። የእግዚአብሔር ጸጋ ካንቺ ጋር ነው። ጤናማ የሆነ ልጅን የሰጠሽ ማን ነው? ቤቲ ፈጣሪ እግዚአብሔር ነው። የዚህ ልጅ ግን ያናቅ እግዚአብሔር አምላክ በልጅሽ ምን አይነት እድል እንደሚያመጣ፣ በወለድሽው ልጅ እንዴት እንደሚባርክሽ፣ በወለድሽው ልጅ ምን አይነት ነገርን በህይወትሽ እንደሚያመጣ እኛ አናቅም። እንዲህ አይነቱን ጤናማ ልጅ የሰጠሽ እግዚአብሔር ነው። የእግዚአብሔር ጸጋ ካንቺ ጋር እንዳለ ትልቁ ማሳያ ልጅ ነው። እስትንፋስሽ አይሽ ተኝተሽ ነበረ ትናንት፣ ዛሬ ተነስተሻል። ዛሬ መሽቷል፣ ዳግም ትተኛለሽ፣ ስጋሽን ታሳርፊያለሽ፣ ነገ በጧት ትነሻለሽ፣ የነገዋን ፀሐይ ትመለከቻለሽ። የነገዋን ፀሐይ ጭምር እንድታያደረገሽ ማን ነው? እግዚአብሔር። የእግዚአብሔር ጸጋ ሁንም ካንቺ ጋር አለ ማለት ነው። ጊዜውን ጠብቆ ግን ይሄንን የመከራ ጊዜ የሚያሳልፍበት ወቅት አለ። ሁሌ ተቸግረሽ ሁሌ ተጨንቀሽ ትኖሪያለሽ ማለት አይደለም ቤትሽ። እና ፕሊስ በቃ በዙሪያችን ያሉትን መጥፎ የሆኑ ሰዎችን መመልከት እናቁም። በጣም ደግሞ በድሎት የሚኖሩ መልካምም የሆኑ ሰዎች ቢሆኑ የእነሱንም ነገር መመልከት እናቁም። የማይረሳን አምላክ እንዳለን እንመልከት። ሙሽራው ገብረ ክርስቶስ የተባለ ጻድቅ አባት በጣም የሚገርማችሁ ነገር እንደው በጌታ ቤትሻ የእሱን ታሪክ አንድ ጊዜ ብቻ ልንገርሽ። ሙሽራው ገብረ ክርስቶስ በቤተክርስቲያናችን ካሉ ቅዱሳን አንዱ ነውና በ14 ያው ወርሃዊ ክብረ በዓሉ ይከበራል። ይህ ቅዱስ በቆስጠንጥንያ ሀገር የነገስታት ቤተሰብ አባቱ ቴዎዶሲዎስ፣ እናቱ ደግሞ መርኬዛ ትባላለች። ታሪኩን አሳጥሬ ነው የምነግራችሁ ተወዳጆች። እና ከልጅነቱ ይህ ሰው በምናኔ ህይወትን መኖር ይሻ ነበረ። ነገር ግን የእናት የአባቱን ፈቃድ ለመፈጸም ሲል በትዳር ህይወት እንዲገባ ይደረጋል እና አንዲት ሴት ታሽታለት በስርዓተ ቤተክርስቲያን በሀገሪቱ ያለ ሊቀ ጳጳስ በስጋ ወደሙ ቅዱስ ስጋውን ክቡር ደሙን ተቀበለው በአንድነት ፈለማ እንዲዋሃዱ በትዳር ህግ ይባርካቸዋል። ከዛ በኋላ ግን በስጋ ያገባትን ያችን ሴት አስፈቅዶ ወደ መናኔ ህይወት ይሄዳል። ወደ መናኔ ህይወት ታሪኩን አሳጥሬ ነው የምነግራችሁ። ወደ መናኔ ህይወት ሲሄድ ከሀገሩ እጅግ በጣም ብዙ ምዕራፍን ተጉዞ አርማንያ ውስጥ ባለች በአንድ ቤተክርስቲያን ውስጥ ረዥም ጊዜ ተጋድሎ ነበር። በጣም የሚገርማችሁ በቤተክርስቲያኑ አጥር ስር ሆኖ እንደኔ ቢጤ ቁጭ ብሎ ይለምን ነበር። እንደኔ ቢጤ ቁጭ ብሎ ይለምን ነበር። ረዥም ጊዜ በተጋድሎ ልክ እንደዚህ ነው ያሳለፈው። ክርስቶስ ኢየሱስን በህይወቱ እያመሰገነ፣ ክርስቶስ ኢየሱስን በህይወቱ እያከበረ፣ የመናኔን ህይወት ገንዘብ አድርጎ ዓለምን ንቆ ዓለምም ንቀው ተራ ሰው ሆኖ በአንዲት አርማንያ ውስጥ ባለች ቤተክርስቲያን አጠገብ ከሰዎች ምጽዋትን እየተቀበለ ነበር የኖረው። ያገኛት ምጽዋት ደግሞ እርሱ መልሶ ለሌሎች ነዳያን ያከፋፈል ነበር እና ከብዙ ጊዜ በኋላ ወደ አባቱ ግዛት ይመለሳል። ሌላ ጊዜ ታሪኩን በስፋት ተነግራችኋለሁ።
እና ወደ አባቱ ግዛት ሲመለስ የአባቱ ወታደሮች አላወቁትም። በሱ ላይ ምራቃቸውን ጢቅ ያደረጉበት ነበር፣ ቆሻሻ ይደፉበት ነበር፣ የስጋ ልፋጭ ይጥሉበት ነበር። የቤተ መንግስት ውሾች ደግሞ ስጋውን እናነሳለን እያሉ ስጋውን ያባዝቱበት ነበር። ገብረ ክርስቶስ እንዲህ ባለ መከራ ሲሆን አንድ ጸሎት ነበር የጸለየው። ጌታዬ ሆይ ወደማትጠላኝ ወደማትጸየፈኝ ወደ አንተ እመጣ ዘንድ ፍቀድልኝ ያለው። ክርስቲያኖች ከባድ ፈተና ቢበዛባችሁ ዙሪያችሁ ያሉ ሰዎች በአጠቃላይ በቃ ለምን እንደ እሳት እየነደዱ አይከቧችሁም? እንዳትረሱ የማይጠላችሁ የማይጸየፋችሁ አምላክ አላችሁ። ሰው እኮ በጣም በሚገርም ሁኔታ አንዲት ሴት አልወደደችኝም ብሎ ራሱን ሊያጠፋ ይሞክራል። አንዲት ሴት አንድ ወንድ እኔን ጠልቶኛል ብላ እኮ አንዲት እህት ራሷን ልታጠፋ ትሞክራለች። ክርስቲያኖች ዓለም በአጠቃላይ እኩል እሳት እያነደደ ቢጠላችሁ፣ ዓለም በአጠቃላይ ፊቱን ቢያዞርባችሁ፣ ዓለም በአጠቃላይ ከፍ ዝቅ አድርጎ ቢገለምጣችሁ እንዳትረሱ የማይጠላችሁ የማይጸየፋችሁ አምላክ አለ። እርሱም ደግሞ የጌቶች ጌታ የአምላኮች አምላክ የንጉሶች ንጉስ የሆነው ክርስቶስ ኢየሱስ ነው። ስለዚህ ቤት እንዳትረሺ። ሰዎች ፊታቸውን ሊያዞሩብሽ ይችላሉ። ሰዎች እንድትራቢ እንድትጠሚ እንድትገብ በጣም ብዙ ነገር ሊያደርሱብሽ ይችላሉ። ነገር ግን እንዳትረሺ በአንቺ ላይ የማይጨክን እያንዳንዱ ያፈሰሻትን እንባ ለክቶ በዛው ልክ በአንቺ ላይ ቸርነቱና ምሕረቱን የሚያዘብ ደግ ሩሩ አምላክ አለሽ። ይህንን መርሳት የለብሽም። እስከዛው ድረስ ግን በእምነታችን ጸንተን ልንቆም ይገባል። የሚደርስብን መከራ ከባድ ነው። አዎ ከባድ ነው። የሚደርስብን ችግር ከባድ ነው። አዎ ከባድ ነው። ነገር ግን መርሳት የለብንም። ሰው ነው። ሰው ፊቱን ሊያዞርብን ይችላል። ዛሬ ተደግፈነው ነገ ሊንሸራተትብን ይችላል። ዛሬ ጸንተን የቆምንበት መሬት ሊሸራረፍና ሊንቀጠቀጥ ይችላል። ክርስቶስ ግን ጽኑ የሆነ አለት፣ ምንም ነገር ሊለውጠው የማይችል ምንም ነገር ሊያናውጸው የማይችል ትልቁ አለታችን ነው ክርስቶስ። ስለዚህ እርሱን እንደገፍ። ቤቲሻ ከዚህ በኋላ በከንቱ እንዳታፈሺ። በመጀመሪያ ደረጃ እዚህ ውስጥ ያላችሁ ኦርቶዶክሳዊ ሆናችሁ ፕሮቴስታንት ሆናችሁ እህቶች ወንድሞች በአጠቃላይ ሁላችሁ እህታችን ቤቴን እንድታግዙ ትፈልጋለሁ። ቀደም እሷም ስትል እንደነበረው አንዳንድ ጊዜ አጠገባችሁ ሰው ተርቦ እያደረ እናንተ ጠግባችሁ መብላታችሁን ልትታዘቡት ይገባል። ክርስቲያኖች ስለ እውነቴን ነው የምላችሁ። አጠገባችሁ ሰዎች በጣም በብዙ መከራ እየተሰቃዩ የናንተን ደግሞ ዝም ብሎ እንደው ሁሉን ነገር በሳቅና በፌሽታ አሳልፎ ማለፍን በጣም ልትታዘቡት ይገባል። ክርስቲያኖች ዛሬ የምታደርጓት መልካም ስራ ለነገ ለእናንተው ብድር ነች። መልካም ስራን የሚሰራ በአጠቃላይ ለክርስቶስ እያበደረ እንደሆነ ማወቅ መረዳት አለበት። ቤቲ ቅድም ጠይቃኝ ነበረ፣ ተርበህ ታውቃለህ ወይ ተጠምተህ ታውቃለህ ወይ ብላ። ብዙ ነገር በነገራችሁ ደስ ባለኝ። ክርስቲያኖች ከዚህ ቀደም ታስታውሳላችሁ። ይሄን ብቻ ነገር ልንገራችሁ። ከዚህ ቀደም ወደ 2012 ዓመተ ምህረት አካባቢ ከ2009 ዓመተ ምህረት ጀምሮ ወደ ዘብር ገብርኤል ለአገልግሎት ተመላለስ ነበር። ቅዳሜ ሄጄ እሁድ ነበር መመለስ እና በምንሄድበት መኪና ሰዎችን እያስተማርን ክርስቶስ ኢየሱስን ወንጌል እየሰበክን እንጓዝ ነበር እና ሁሉ ጊዜ አንድ የለመድኩት ልማድ ነበር። በጣም የምኮፈስበት ቤቴ በደንብ አዳምጪ ፕሊዝ። በጣም የምጀንንበት ያ ምንድን ነበር መሰለሽ? ልክ ጣርማ በር አካባቢ ስደርስ በመኪና ውስጥ አንዳንድ ጊዜ እዛ ቦታ ሱቤ ለመያዝ ለመቀመጥ እዛው ለመቆየት የሚመጡ በጣም ብዙ የሆኑ ሰዎች አሉ እና ያስታውቃሉ። እንደዚህ የሚመጡ ሰዎች ልብሳቸው ድፍ ያለች ናት፣ እንደው ደህና ነገር የላቸውም። እዛው ለመቆየት እንደመጡ ያስታውቃሉ። እና ሁሉ ጊዜ ምን አደረግ ነበር መሰላችሁ? ከሹፌሩ ፌስታል እቀበልና ስለ ገብርኤል እያልኩ ሁሉንም ሰው ለምናለሁ። ሁሉንም ሰው ስለ ገብርኤል እያልኩ ሁሉንም ሰው ለምንና ሁሉም ሰው የሰጠኝን ገንዘብ በአጠቃላይ ቋጥሬ ለነዚህ ሰዎች በሶ፣ ስኳር፣ የተለያዩ ነገሮችን መግዣ ይሆናቸው ዘንድ እሰጣቸዋለሁ። ክርስቲያኖች ፕሊስ እባካችሁ ስትሰጡ አትበጡ፣ አትኮፈሱ። እግዚአብሔር የሰጣችሁን ነገር ነው እየሰጣችሁ ያላችሁት። ሰጣችሁ ልክ እንደው ሀገር ምድሩን እንደገዛ ሰው አክታት ታደርጉ። እኔ እንዴት ጎረር እንደነበረ ልነግራችሁ አልችልም። ሰብሰብ አደረገና
ለነዛ ሰዎች ይሰጣቸዋል። ለካ ያንን ማድረግ ኦኬ ክርስቶስ ኢየሱስን ማበደር እንደሆነ አላወኩኝ። መልካም ስራ ለክፉ ቀን ስንቅ ነው የሚባለው እውነት ነው። ረጅም ጊዜ በተደጋጋሚ ያንን አደረኩ። 2009 ዓመተ ምህረት ጀምሮ 2012 ዓመተ ምህረት ድረስ ያንን ሳደርግ ኖርኩኝ እና 2012 ዓመተ ምህረት ሐምሌ 19 ዘብር ገብርኤል ለመሳለም እንሄድና እንዳጋጣሚ ስንመለስ ባልታሰበ ሁኔታ የመኪና አደጋ ደረሰብን። እንግዲህ ከአዲስ አበባ 200 ምናምን ኪሎ ሜትር ርቀት ላይ ሆነን ማለት ነው። የመኪና አደጋ ደረሰብን። ስልካችን የለም፣ በኪሳችን ገንዘብ የለም። 6 ሰዎች ሞተዋል። ብዙዎቹ ደግሞ አካል ጉዳት ደርሶባቸዋል። እኔ መስታወት ፊታቸውን የቆረጣቸውን ሰዎች አስተውሳለሁ። ቆዳቸው ይገለጥ ነበር። እውነቴን ነው የምላችሁ። ምን ልበላችሁ ጋይስ፣ እኔ ጭንቅላቴ ላይ አደጋ ደርሶብኝ ነበር። ሰውነቴ በአጠቃላይ በደም ተለውሶ ነበር። ብቻ በጣም ብዙ ነገር ተፈጥሮ ነበር እና በስተመጨረሻ ረጅም የሆነ የነፍስ አድን ስራ ተሰርቶ እንደምንም ተብሎ ሕክምና አግኝተን እንዴት ብዬ ወደ ቤቴ ልሄድ? በኪሴ ገንዘብ የለኝም። በኪሴ ምንም አይነት ሳንቲም የለኝም እና እስከ ጣርማ ድረስ በእግሬ ሄድኩኝና የመጣው ይምጣ መኪና ውስጥ ገብቼ ልክ ደብረ ብርሃን ከደረስኩ በኋላ ብር የለኝም ብዬ እከራከራለሁ ብዬ ዝም ብዬ ገባሁ። እንግዲህ ችግር ውስጥ ነኝ። ሰውነቴ በአጠቃላይ በደም ተለውሷል። ጭንቅላቴ አካባቢ ከባድ የሆነ አደጋ ደርሶብኛል። ምንም አይነት በቂ ሕክምና አላገኘሁም። በቃ በጣም የቸኮልኩት ቶሎ ብዬ እዚህ መመለሴ ነው፣ ወደ ቤቴ መምጣቴ ነው። እና ልክ ስገባ በህይወቴ የማረሳት አጋጣሚ ተፈጠረች። በህይወቴ የማረሳት አጋጣሚ እኔ እናንተ ለሰዎች መጽውታችሁ ነው አይደል የምታውቁት? ቤተክርስቲያን ሄዳችሁ ስለ ገብርኤል፣ ስለ መድኃኔዓለም፣ ስለ ቅዱስ አማኑኤል እያላችሁ መጽውታችሁ ነው አይደል የምታውቁት? እኔ ተመጽውቼ አውቃለሁ። አንድ ሰው ከመኪና ውስጥ ተነሳና ፌስታል አውጥቶ ማንም ሰው ምንም አላለኝም። ፌስታል አንስቶ ወንድማችን በሰላም አዲስ አበባ ይገባ ዘንድ በሰላም ከእናት ከአባቱ ጋር ይገናኝ ዘንድ ሁላችሁም የቻላችሁትን ያክል አዋጡለት አላቸው። ክርስቲያኖች በህይወቴ በጣም እንባ አውጥቼ ካፈሰስኩባቸው አጋጣሚዎች ውስጥ አንዱ ያቀር ለሆኑ ሰዎች የሆነ ነገር ሳደርግ የዛን ሰዓት በጣም እየታበይኩ ነበር የማደርገው። በጣም እየታበይኩ ለሆኑ ሰዎች ገንዘብ ሳሰባስብ እየተኮፈስኩ ነበር የማደርገው። ለካ በትዕቢትም በመኮፈስም ሆኜ ያደረኳትን ነገር ግን ቆጥሮ ክርስቶስ ከፈለኝ። መልሶ ክርስቶስ ከፈለኝ። በቃ ባዶ በሆንኩበት ሰዓት፣ በቃ በእጄ ምንም ነገር ባልነበረ ሰዓት ክርስቶስ በሌላ ሰው ከፈለኝ። እማላቀው ሰው እግዚአብሔር ምስክር፣ እማላቀው ሰው ክርስቲያኖች ገጥሟቸው ይሆን እንደዚህ? እማታውቁት ሰው በቃ ልክ እንደ መልአክ ተልኮላችሁ ያውቃል። እማላቀው ሰው ተነስቶ ፌስታል አንስቶ ወንድማችን በሰላም ወደ ቤቱ ይመለስ ዘንድ እባካችሁ ሁላችሁም የቻላችሁትን ያክል እርዱት ብሎ ገንዘብ ሰበሰበና ሰጠኝ። በህይወቴ ስቅስቅ ብዬ ያለቀስኩበት የመጀመሪያው ቀን ያውቃል። እንደውም አስታውሳለሁ የዛን ጊዜ ደብረ ብርሃን ደርሼ ከተሰበሰበልኝ ገንዘብ አውጥቼ እንደው ለመክፈል ስሞክር ረዳቱ በእድሜ ከኔ የሚያንስ ልጅ ነውና መቤቴን አልቀበልም ብሎ እንደማለልኝ አስታውሳለሁ። እና እመኑ እናንተ የምታደርጓት መልካም ነገር ዞሮ የሚከፍላችሁ ራሳችሁ ነው። ዞሮ የሚከፍላችሁ ራሳችሁ ነው። ግድ የላችሁ የተራበ ሰው ስትመለከቱ እባካችሁ ዝም ብላችሁ አትሉ። የምትሰጡት ነገር ብታጡ ከንፈራችሁ የምትጠጡለት፣ ከንፈራችሁን እንኳን የምትጠጡ የምትሰጡት ነገር ብታጡ፣ እናንተም እንደሱ የተቸገራችሁ ብትሆኑ፣ እናንተም ያጣችሁ እንኳን ብትሆኑ ግድ የለም ከንፈራችሁ የምትጠጡለት። እባካችሁ ጸጥ ብላችሁ የተቸገረን ሰው አትለፉ። ጸጥ ብላችሁ የተራበን ሰው አትለፉ። እና ክርስቲያኖች ሁላችሁም ቤቲሻን ሁላችሁም ሰፖርት እንድታደርጓት እፈልጋለሁ። ቤቲሻ ቀጣይ ሳምንት የሚኖረን
የኦርቶዶክስ የመልካም ወጣት መርሃ ግብር ላይ አርብ ማታ ማለት ነው ልክ እንደዚሁ እንድትቀሪ አልፈልግም እንድትመጪ እፈልጋለሁ። እሺ በዛች አንድ ሳምንት ውስጥ ምን አይነት ለውጦች እንደመጡ ምን አይነት ነገሮችን እንዳገኘሽ ምን አይነት ውሳኔዎችን እንደወሰንሽ እንድትነግሪን እንፈልጋለን። በቃ ዛሬ ካንቺ ምን ፈልገው የተወሰኑ ነገሮችን ነው። ቅድም እንዳልኩሽ ዙሪያሽ ያሉ ሰዎችን በአጠቃላይ እርሻቸው የማይረሳሽ አምላክ እንዳለ አስተውሺ። የፈሰሰው እንባሽን በአጠቃላይ ቆጥሮ የሚሰጥሽ አምላክ እንዳለ አስተውሺ። እርሱን ተስፋ አድርገሽ ብቻ መንገድሽን ቀጥይ ቤትሽ። ከዛ በመቀጠል ደግሞ ስትጨነቂ ውስጥሽ አንዳንዴ ሲረበሽ ቤት ውስጥ አትቀመጪ። እሺ በዚህ አጋጣሚ ሌሎቻችሁ ፕሊስ እባካችሁ ቤት ውስጥ አትቀመጡ። ይሄ አንዳንድ ጊዜ ቤት ውስጥ መቀመጥ በራሱ ብቻችሁን በጣም መጥፎ። ብቻችሁን ቤት ውስጥ አትቀመጡ። ብቻሽን ቤት ውስጥ እንዳትቀመጪ። ስትጨነቂ በጣም ብዙ ነገር ሲከብድሽ ተነስተሽ ለሁለት ደቂቃ እመኚኝ ቤተክርስቲያን ገብተሽ ጸጥ ብለሽ ቁጭ በይ። እዛ ያለው ነፋስ ራሱ ዓለም የነጠቀሽን ሰላም የሚመልስ እና ቤተክርስቲያን ሄደሽ አጣሽውን ሰላም ለማግኘት የተበተነ ሐሳብሽን ለመሰብሰብ በቻልሽው አቅም ወደ ክርስቶስ ኢየሱስ እንድትቀርቢ በልዑል እግዚአብሔር ስም ጠይቃለሁ። እነዚህን ሁለት ነገሮች ብቻ ተቸገሪልኝ። ቀጣይ ሳምንት አርብ ደግሞ ያው በክርስቶስ ፍቅር እንደማትቀሪ ተስፋ አደርጋለሁ። ሁላችንም እዚህ ውስጥ ያለነው በአጠቃላይ እንወድሻለን። እሺ ቤቲ? እሺ አመሰግናለሁ። አንድ ጥያቄ ለሁላችሁም ለምታዳምጡኝ በሙሉ እኔ በአሁን ሰዓት የምፈልገው ከምንም በላይ ጸሎት ነው። ጸሎት በጣም ያስፈልገኛል። ምክንያቱም ከባድ ጭንቀት ውስጥ ነኝ እና ያው በእመቤታችን በቅድስት ኪዳነ ምሕረት በመድኃኔዓለም በቀራንዮ ንጉሥ ቢያንስ አንዳንድ ሰላም ለኪ እየደገማችሁ አስቡኝ። እንግዲህ ሳምንት እግዚአብሔር ለዛ ያድርሰን። የእውነት እግዚአብሔር ለውጥ ያሳየኛል ብዬ ተስፋ አደርጋለሁ። ምስክርነቴን ለእናንተ አደርሳለሁ። ግን የምር ከማናችሁ ቢያንስ በቀን አንድ ሰላም ለኪ ብታስቡኝ ብዬ እማጸናችኋለሁ። እግዚአብሔር ከሁላችን ጋር ይሁን። አሜን አሜን። ቤትሻ በጣም ነው የምናመሰግነው፣ እንወድሻለን። በዚህ አጋጣሚ እኔ ጋር ስትመጡ ለቤትሻም ሳትወጪ ለሌሎችም ለማስገባችሁ ሰዎች አንድ ነገር ለማስታወስ እፈልጋለሁ። ጤናማ የሆኑ ሰዎች እንዳሉ ሁሉ አንዳንዴ በሽተኛ የሆኑ ሰዎች ደግሞ አሉ። በተለይ እህቶች የእናንተን መቸገር ጠብቀው የእናንተን መከፋት ጠብቀው የእናንተን ማዘን ጠብቀው በጣም ጸያፍ ለሆኑ ነገሮች እናንተን የሚፈልጉ የውሸት ስራ ልንቀጥራችሁ ፈልገን ነው፣ ስራ ልናስገባችሁ ፈልገን ነው ብለው የማይሆኑ በተለይ ለመፈጸም የሚሯሯጡ በጣም ብዙ የሆኑ አጋንንት የሆኑ ሰዎች አሉና ቤትሻ በቻልሽው አቅም ከላይ ስትወጪ አድራሻሽን ፕሊስ ለማንም እንዳሰጪ ሰዎች እንዳይረብሹሽ በውስጥ መስመር መመለስ ያለብሽ ጤናማ የሆኑ ምልክቶች ብቻ ካሉ መልሺ። እንግዲህ ጌታ ይርዳንና ቀጣይ ሳምንት አርብ ደግሞ እንገናኛለን። ሰላም ሁኚልን። እሺ ቤቲ? እሺ መልካም። ወደ ማማይ ከመሄዴ በፊት ፕሮፌት የሚል አካውንት አለ። ፕሮፌት ይሰማል? ሰላም እንዴት ነህ? እግዚአብሔር ይመስገን። ፕሮፌት ማን እንበል? ትክክለኛ ስሜ ያው ዮናስ ነው። ኦኬ ፕሮፌት ዮናስ። ከየት ቤተ እምነት ነው የመጡት ፕሮፌት? ጴንጤ። ኦኬ እሺ ከጴንጤ። ምን ሊሉን ነበረ ገስ ይላኩልን ፕሮፌት? እያዳመጥኩ ነበረ። በጣም ጥሩ ነገር ነውና እኔም መማር ፈልጌ ነው በዚሁ። መልካም። ከእርሶ ጋርማ እንመማራለን፣ ግን የምንመማረው መጽሐፍ ቅዱስ የሆኑ ሀሳቦችን ነው ይመስለኛል። እርሶ ባሉበት ቤተ እምነት አገልጋይ ነው አይደል ፕሮፌት? መልካም እሺ፣ ደስ ይለናል። ቁጭ ብለው ይማሩ ፕሮፌት። ስለመጡ በጣም እናመሰግናለን። እግዚአብሔር ያክብርልን።